ሰበር መረጃ ደርሶናል። ጀነራሉ ላይ እርምጃ ተወሰደባቸው። የተፈራው ደረሰ። በመቀሌ የተነሳ ከባድ ውጥረት፣ ቢሮ የተከበበ ሲሆን ታጣቂዎቹ ሆ ብለው ተነስተዋል። በመቀለ የተጋጋለ ትርምስ ተፈጥሯል። ፕሬዝደንቱ ወደ አዲስ አበባ ሊመጡ ሲሉ ያልጠበቁት ክስተት ገጥሟቸዋል። ኢትዮጵያ ዝምታዋን ሰብራለች። ሚኒስተሩ ተናገሩ። ኢትዮጵያ መቼም አትደነግጥም። የሁለቱ ሀገራት የጦፈ የቃላት ጦርነት ቀጥሏል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣቸው ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ እንደተፈራው ጀነራሉ እርምጃ ተወሰደባቸው። በመቀለ የጀነራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ታውቋል። ይሁን እንጂ በአሉላ አባነጋ ዓለም አቀፍ ኤርፖርት አድርጎ ወደ አዲስ አበባ ለመውጣት ጥረት እያደረገ ባለበት ሰዓት ነው ከነአጃቢዎቻቸው እርምጃ እንደተወሰደባቸው መረጃዎችም እየጠቆሙ ያሉት። ከዚህ መረጃ አስቀድሞ ጀነራሉ ጫና ውስጥ መግባታቸው የተዘገበ ሲሆን ይህ መረጃ በስፋት በተለያዩ ማህበራዊ ትስስር ገጾች ላይ ሲጋራም ቆይቷል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሯል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ዕለት ህዳር 24 2018 ዓ.ም ምሽት አራጉር አሊያም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባም የፈጸሙት። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞችም ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያነጋግሯቸው ቢሞክሩም ከፍተኛ ባለስልጣናት መተው ያናግሩን በሚል ሳይቀበሏቸው መቅረታቸውም ተገልጿል። የታጣቂዎቹ እንቅስቃሴ ከትላንት ጀምሮ የታየ መሆኑን ነዋሪዎቹ ያመላከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋትም ተፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን እየወጡ ያሉ መረጃዎችም ያመላክታሉ። ነገር ግን በውይይት ውስጥ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበርም ነዋሪዎችም ገልጸዋል። እንዲህ ያለው የትግራይ አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎችም አጋጥሞ እንደነበርም ተዘግቧል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውና ጥያቄያቸውን አሰምተውም ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችም በዚሁ ሳቢያ ተዘግተው የነዋሪዎች እንቅስቃሴም ተስተጓጉሎ እንደነበርም ይታወሳል። ወደ ቀጣይ ጉዳያችን ስናመራ የግብጽ የድርድር እምቢተኝነትና ግልጽ ማስፈራሪያዎች ኢትዮጵያን በፍጹም አያስደነግጣትም ሲሉ የውጭ ጉዳይ ሚኒስተሩ በቁጣ ተናግረዋል። ኢትዮጵያ በወሰኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ሲሉም ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስተር የግብጽ ባለስልጣናት በተደጋጋሚ የሚያቀርቡትን የድርድር እምቢተኝነትና ግልጽ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበልም አስታውቋል። ሚኒስተሩ ዛሬ ባወጣው መግለጫ ይህ አካሄድ የግብጽን መንግስት የ21ኛው ክፍለ ዘመን ተጨባጭ ሁኔታ ለመቀበል አለመቻሉን የሚያሳይ መገለጫ መሆኑንም አስታውቋል። አንዳንድ የግብጽ ባለስልጣናት በቅኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤትነት እንዳላቸው ያስባሉ ያለው መግለጫው እነዚህ አካላት የቅኝ ግዛት ዘመን ውሎችንና ታሪካዊ መብቶች የሚባሉትን በመጥቀስም በወንዙ ላይ ያላቸውን የለብቻ የመጠቀም ፍላጎት ደጋግመው እንደሚናገሩም አመላክቷል። የአመለካከት በአፍሪካ ቀንድ ውስጥ ተገዢ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲፈጽሙ በማሰብ ኢትዮጵያን ያነጣጠረ የጸጥታ መፍረስ ዘመቻ ከሚያካሂዱበት ጊዜ ያለፈበት የአሰራር መመሪያ የመነጨ ነው ሲልም አስታውቋል። ይህ የአስተሳሰብ አካሄድና ጥረት የአመራርና የማሰብ ውድቀት መገለጫ መሆኑን በመግለጽም ይህም ኢትዮጵያን በፍጹም የማያስደነግጣት መሆኑን ሚኒስተሩ አስታውቀዋል። ኢትዮጵያ የአፍሪካዊነትን መርህ ለመጀመሪያ ጊዜ ያቀነቀነችና በመላው አህጉር ያሉ ጸረ ቀኝ አገዛዝ ትግሎችን የደገፈች ረጅምና ኩሩ ታሪክ ያላት ሀገር ነች ሲልም የውጭ ጉዳይ ሚኒስተሩ አስታውቋል። በጥንታዊ ስልጣኔዎች ታሪክ የተመሰረተችና ጠንካራ የአፍሪካ አብሮነት ልምድ ያላት በመሆኗ
ካይሮ ለማስወገድ የምትቸገረውን የቅኝ ግዛት ቅሪት ለመቀበል ምንም አይነት ቦታ የላትም በማለትም አሳስቧል። በኢትዮጵያ ደጋማ ቦታዎች ተነስቶ የሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያሉን አስተዋጽኦ ያደርጋል ያለው መግለጫው ልክ እንደ ማንኛውም ተፋሰስ ሀገራት ሁሉ ኢትዮጵያም በዚሁ የተፈጥሮ ሀብት የመጠቀም መብት እንዳላትም አስታውቋል። ይህም ፍትሐዊ፣ ምክንያታዊና እኩል አጠቃቀም በመሰረታዊ የዓለም አቀፍ ሕግ መርህ የሚመራ በመሆኑ ኢትዮጵያ በወሰኗ ውስጥ በሚገኙ የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትርነቷና በብቸኝነት የይገባኛል ጥያቄ አማካኝነት እድገትንና መፍትሄዎችን ስታደናቅፍ ቆይታለች ያለው ሚኒስተሩ አሁን ግን ትርጉም ያለው ድርድርን በመቃወም የማስመሰል ፖሊሲዋ ይፋና ቀጥተኛ ሆኗል ሲልም አስታውቋል። ግብጽ ድርድርን በመተውና ግጭትን ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች ያለም ሲሆን ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ እንዳለበትም ሚኒስተሩ አስገንዝቧል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የኢትዮጵያ የልማት ምኞቶችና ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎች ናቸው። ካይሮ አሁን በያዘችው አቋምና ንግግሯ ከመጠመድ ይልቅ የኢትዮጵያን ልማት ተቀብሎና ለጋራ ብልጽግናና ልማት የሚጠቅም የትብብር ማዕቀፍ ለመፍጠር በቅን ልቦና መስራት ብልህነት ነው ሲልም አስታውቋል። በመጨረሻም ኢትዮጵያ የአባይ ወንዝ አሁን ያሉና መጪው ትውልድ ፍላጎት ለማሟላት የመጠቀም መብቷን አጥብቃ እንደምትጠብቅ ያስታወቀው ሚኒስተሩ በፍትሐዊነትና እኩልነት መሪዎች ላይ ተመስርቶ ለሁሉም ተጠቃሚነት መፍትሄዎችም ክፍት መሆኑንም አረጋግጧል። እንደተፈራው ጀነራሉ እርምጃ ተወሰደባቸው። በመቀለ የጀነራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ታውቋል። ይሁን እንጂ በአሉላ አባ ነጋ ዓለም አቀፍ ኤርፖርት አድርጎ ወደ አዲስ አበባ ለመውጣት ጥረት እያደረገ ባለበት ሰዓት ነው ከነ አጃቢዎቻቸው እርምጃ እንደተወሰደባቸው መረጃዎችም እየጠቆሙ ያሉት። ከዚህ መረጃ አስቀድሞ ጀነራሉ ጫና ውስጥ መግባታቸው የተዘገበ ሲሆን ይህም መረጃ በስፋት በተለያዩ ማህበራዊ ትስስር ገጾች ላይ ሲጋራም ቆይቷል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሯል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ዕለት ህዳር 24 2018 ዓ.ም ምሽት አራጉር አሊያም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባም የፈጸሙት። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞችም ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያነጋግሯቸው ቢሞክሩም ከፍተኛ ባለስልጣናት መተው ያናግሩን በሚል ሳይቀበሏቸው መቅረታቸውም ተገልጿል። የታጣቂዎቹ እንቅስቃሴ ከትላንት ጀምሮ የታየ መሆኑን ነዋሪዎቹ ያመላከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋትም ተፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን እየወጡ ያሉ መረጃዎችም ያመላክታሉ። ነገር ግን በውይይት ውስጥ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበርም ነዋሪዎችም ገልጸዋል። እንዲህ ያለው የትግራይ አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎችም አጋጥሞ እንደነበርም ተዘግቧል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውንና ጥያቄያቸውን አሰምተውም ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችም በዚሁ ሳቢያ ተዘግተው የነዋሪዎች እንቅስቃሴም ተስተጓጉሎ እንደነበርም ይታወሳል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ የሚመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስከሚገናኝ ድረስ መልካም ቆይታ።